ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰብ ምሳሌ ቀጣይ ክፍል። ብሩኬ እንግዲህ በባለፈው ላይ ተስፋ አግኝቶ ነበር። ሐኪም ቤት ሄዶ ተስፋ አለኝ ብሏት ነበረ። እንዲሁም ደግሞ መድብል ደስ ብሎት ነበር። ምክንያቱም ወንድሜ ይድናል፣ እንደገና እድረዋለሁ፣ ሰርግ ደግስለታለሁ እያለ ማለት ነው። ቅድስትን ተስፋ አድርጋ ነበረ። በነገራችን ላይ ቅድስት ብሩኬ ድኛለው አልዳንኩም ብላትም አይደንቃትም። እሷ ብሩኬ ስለምትወዱ በጣም ዋጋ ስለከፈለችለት፣ እናም ታዲያ በድጋሚ ሐኪም ቤት ሄዶ ብሩኬ ልጅ መውለድ እንደማይችል እና እንደሌለው እንግዲህ ሐኪም ቤት ነግሮኛል ብሏታል። ግን በእርግጥ ይሄን ያህል እንደዚህ ብሎኛል ምናምን ብሎ አልነግራትም ቶሎ። እሷ በጣም ተጨንቃ ምን ሆነህ ነው ምናምን ብለው ነበር። ነገር ግን አለምዬ ምቀኛ ሆናባቸዋለች። በአንድ በኩል መድብልን ትፈልጋለች፣ በአንድ በኩል ደግሞ ቅድስትና ብሩክ እንዲፋቱ አጥብቃ ትፈልጋለች። ልጅ ካልወለደ አንቺ ገና ልጅ ነሽ፣ ምን ያደርግልሻል? እሱ ልጅ ወልደዋል፣ ልጅ አለው ትላታለች። ቅድስቴ ግን አልሰማቻትም፣ አትሰማምም። እናም ታዲያ የመሀሌትን ቤት በመሄድ መሀሌትን ልጅ መውለድ አለብሽ፣ ልጅ ካልወለድሽ ወይ እገልሻለሁ ወይ ደግሞ ልጅ ከወለድሽ ብሩክ ወደ አንቺ እንዲመለስ ካደረግሽ በህይወት ትኖራለሽ፣ አለዛ በህይወት የለሽም ትላታለች። እናም ታዲያ ማህሌት ግን በጣም እንደተጸጸተች፣ በጣምም ከዚህ በፊት የሰራችው ስራዋ እዚህ ላይ እንደጣላት፣ ካሁን በኋላም ደግሞ ወደዛ ስራ የማትመለስ ትመስላለች ባትናገርም። ግን እኔ ካሁን በኋላ ብሩኬ በጣም አስቀይማለሁ፣ እሱ ደግሞ ሊገለኝ የሚፈልግ ሰው ነው፣ እንዴት ይሆናል ብላታለች። እኔ አላቅም፣ ከፈለግሽ የሌላ ውለጂ፣ ከፈለግሽ ከብሩክ ብቻ አርግዢ፣ ከዛም በኋላ እህቴን ከብሩክ አለያይ፣ እነሱ እንዲለያዩ ፈልጋለሁ እንጂ አንድ እንዲሆኑ አልፈልግም ብላታለች። ታዲያ እሷም አቅም የላትም፣ እጇ ሰባራ ነው፣ ምንም ማድረግ አትችልም። ተናግራ አይወጣላትም። መሀሌት ያቺ ምላሳም ሴትዮ ምንድነው ማድረግ ያለባት? ዝም ማለት ነው ያለባት። እንግዲህ ታሬ በባለፈው ምናልባት እንድትፈራ ከጥፋቷ እንድትመለስ ካለፉ ህይወቶቿ ተምራ ወደ ራሷ እንድትመለስ ፈልጉ ይሁንም አላቅም፣ ብቻ ትዕዛዝ ተሰጥቶኛል። እናም ታዲያ እኔ ከማጠፋሽ አንቺ ዞር በይ፣ ካሌብ ትዕዛዝ ሰጥቶኛል፣ ከመጣ በህይወትም እንዲያገኝሽም አይፈልግም፣ ድምፅሽን አጥፊ ብሏታል። እሷ ግን መሄጃ የላትም። እፍራታ ገደውላ እህቴ ድረሽልኝ፣ ማንም የለኝም፣ ጥፋቴ ገብቶኛል ብትላት፣ እፍራታም ያለፈውን ማለት ስትሰራቸው የነበረውን ብሩክ ላይ ስታደርግ የነበረውን እንዲሁም ምሳሌ በዛ በህመም ውስጥ ሆና እንድትሞት መርዝ ስታዘጋጅላት ከስንቴ ከመርዝ ቅድስት ስትጠብቃት የቆየችው ልጅ። እናም ያ ስራሽ ነው እዚህ ያደረሰሽ፣ ስለዚህ እኔ ምንም ልረዳሽ አልችልም፣ ምንም ላረግልሽ አልችልም ብላታለች። እናም ታዲያ እፍራታ እንደዛ ስትላት እህቴ እባክሽን እኔ ጸጸቱ ሊገለኝ ነው፣ ተጸጽቻለሁ፣ እባክሽን ነይልኝ ብላ ብትላት እምቢ አለቻት። ዳጣን ደውላ ጠርታ ምግብ ግዢልኝ አለቻት። ብር ከየት አመጣሽ ብትላት ብሩክን እንዳጠፋ አለም ሰጥታኛለች ብትላት ዳጣ ግን አላመነቻትም። ግን ደግሞ ዳጣ ተሳለቀችባት። ስራሽ ነው ምን ልግዛልሽ እያማራጠቻት፣ ምን ይሻልሻል ከቀዩ ከጮማ ከቁርጡ በቃ ማትላት ነገር የለም። ዳጣ እንኳን ያኔ እንኳን እንደዛ ግፍ ስትሰራ መንገድ ላይ ብር ትሰጣት ነበር።
በአሁኑ ጊዜ ጨከነችባት። ምክንያቱም ግን ምግቡን ገዝታ ብትሰጣት ጥሩ ነበር። ግን ደግሞ ከስህተቷ ከጥፋቷ እንድትማር ለካ ከወደኩ ሰው የለኝም፣ ለካ ጉልበት ባለኝም ሰዓት ብቻ ነው ብላ እንድታስብ ታደርጋታለች ብዬ አስባለሁ። እናም እንግዲህ ቀጣይ ደግሞ ምን እንደሚሆን አብረን የምናይ ይሆናል። ውድ ቤተሰብ መልካም ቆይታ